ጤና ይስጥልኝ። የዕለተ ሐሙስ ታኅሳስ 23 2018 ዓ.ም የዋዜማ ዕለታዊ አበይት ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ኢዮብ ተስፋዬ ነኝ። አብራችሁን ቆዩ። የጋምቤላ ክልላዊ መንግስት ሁሉም የመንግስት መስሪያ ቤቶች ሰራተኞቻቸው ወደ ስራ መመለሳቸውን እንዲቆጣጠሩ ማሳሰቢያ ሰጠ። ይህን ማሳሰቢያ ለሁሉም የክልሉ መስሪያ ቤቶች በጻፈው ደብዳቤ ያስተላለፈው የክልሉ ፐብሊክ ሰርቪስ እና የሰው ሀብት ልማት ቢሮ መሆኑን ከደብዳቤው ላይ መመልከቱን ጠቅሶ የዘገበው ቢቢሲ ነው። ሆኖም አሁንም የጸጥታ ስጋት ባለባቸው አካባቢዎች የመንግስት ሰራተኞች ወደ ስራ ሲገቡና ሲወጡ ጥበቃ እንደሚደረግላቸው ማረጋገጫ መስጠቱን ዘገባው ጠቅሷል። የክልሉ መንግስት ሰራተኞች ወደ ስራ እንዲመለሱና መስሪያ ቤቶችም ሰራተኞቻቸው በስራ ገበታቸው ላይ መገኘታቸውን እንዲያረጋግጡ ያሳሰበው የመንግስት መስሪያ ቤቶች በተለይ በጋምቤላ ከተማ በኢታንግ ልዩ ወረዳና በጋምቤላ ወረዳ በተከሰተው ግጭት ሳቢያ ለ3 ሳምንታት ስራ አቁመው ከቆዩ በኋላ ነው። ሆኖም ግጭት የተከሰተባቸው አካባቢዎች ቀስ በቀስ ወደ መረጋጋት በመመለሳቸው የመንግስት ሰራተኞች ወደ ስራ እንዲመለሱ የክልሉ መንግስት መወሰኑን ቢሮው ገልጧል ተብሏል። የፍትህ ሚኒስትር ሀና አራያ ስላሴ በማንነትና በፖለቲካ አቋም ብቻ የተከሰሰ ወይም ፍርድ ቤት የቀረበ አንድም ሰው የለም በማለት ተናገሩ። ሚኒስትር ሀና ይህን የተናገሩት ዛሬ ሐሙስ ታኅሳስ 23 ከህዝብ ተወካዮች ምክር ቤት አባላት ለተነሱላቸው ጥያቄዎች በሰጡት ምላሽና ማብራሪያ ላይ መሆኑን የመንግስት የዜና ምንጮች ዘግበዋል። ሆኖም ማንኛውም ሰው የፖለቲካ ዓላማውን ለማሳካት በህገወጥ መንገድ የሚንቀሳቀስ ከሆነ ፍትህ ሚኒስቴር ህገ መንግስታዊ ስርዓቱን የማስጠበቅ ስራ የመስራት ግዴታ አለበት በማለት መናገራቸውን ዘገባዎች ጠቅሰዋል። በፍትህ ሚኒስቴር ክስ ተመስርቶባቸው በአሁኑ ወቅት በፍርድ ሂደት ላይ ያሉ ክሶች ህገ መንግስታዊ ስርዓቱን ለማስጠበቅ የሚከናወኑ መሆናቸውን ሚኒስትሯ በምላሻቸው እና በማብራሪያቸው ላይ ገልጠዋል ተብሏል። ሚኒስትራና በክስና የክርክር ሂደቶች ላይ በመንግስት ወይም በአቃቤ ህግ በኩል ምስክር ባለመቅረቡ ምክንያት የተጓተቱ የፍርድ ቤት ክሶች የሉም በማለት ለምክር ቤቱ አባላት መናገራቸውንም ዘገባዎቹ ጠቅሰዋል። የኢትዮጵያ ብሔራዊ ባንክ ንግድ ባንኮች ለብድር ከያዙት ገንዘብ ውስጥ ቢያንስ 1% የሚሆነውን ከኢትዮጵያ ልማት ባንክ ቦንድ ለመግዛት እንዲያውሉት የሚያስገድደውን መመሪያ አነሳ። ባንኩ ትላንት ባወጣው መግለጫ በተሻሻለው መመሪያ መሰረት አስገዳጁ የባንኮች የቦንድ ግዢ ከትላንት ጀምሮ መነሳቱን አስታውቋል። መመሪያው ከመሻሻሉ በፊት ከልማት ባንክ ቦንድ የገዙ ባንኮች ግን ለአስተዳደራዊ ምቹነት ሲባል በተሻረው መመሪያ መሰረት እንደሚቀጥሉ ባንኩ ገልጧል። ብሔራዊ ባንክ ንግድ ባንኮች መንግስታዊው የፖሊሲ ባንክ ከሆነው የኢትዮጵያ ልማት ባንክ በግዳጅ ቦንድ እንዲገዙ የሚያስገድደውን መመሪያ ከ4 ዓመት በፊት ያወጣው ለረዥም ጊዜ ትላልቅ የልማት ፕሮጀክቶች በቂ ካፒታል ለማሰባሰብ እና ባንኮችን በዚህ ረገድ አስተዋጽኦ እንዲያደርጉ ለማስቻል ነበር። ሆኖም የግዳጅ የቦንድ ግዢው ባንኮች ትርፍ የሚያስገኙ ብድሮችን በማበደር አቅማቸው ላይ ተጽዕኖ አሳድሯል የሚል ትችት ሲቀርብበት ቆይቷል። ጅቡቲ በሶማሌላንድ የሚገኘውን የዲፕሎማቲክ ቢሮዋን መዝጋቷ ተሰማ። ጅቡቲ ከሶማሌላንድ ዲፕሎማቶቿን መጥራቷን የአገሪቱ መንግስት ባለስልጣናትን ጠቅሰው ዓለም አቀፍ የዜና ምንጮች ዘግበዋል። የሶማሌላንድ የውጭ ጉዳይ ሚኒስቴር ጅቡቲ የሚገኙትን የዲፕሎማቲክ ወኪሉን ለምክክር መጥራቱን ትላንት መግለጹ አይዘነጋም። ጅቡቲና ሶማሌላንድ ይህን እርምጃ የወሰዱት እስራኤል ለሶማሌላንድ የአገርነት እውቅና መስጠቷን ተከትሎ ጅቡቲ በእስራኤል ውሳኔ ላይ ብርቱ ተቃውሞ ካሰማች በኋላ ነው። የሶማሊላንድ መንግስት ሶማሊላንድ ከእስራኤል ላገኘችው እውቅና ፍልስጤማውያንን ለማስፈርና ለእስራኤል ጦር ሰፈር ለመስጠት ተስማምታለች በማለት የሶማሊያው ፕሬዝዳንት ሐሰን ሙሐመድ ያቀረቡትን ውንጀላ አስተባበለ። የሶማሊላንድ ውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ ሶማሊላንድና እስራኤል የተፈራረሙት ስምምነት ሙሉ በሙሉ ዲፕሎማሲያዊ፣ በዓለም አቀፍ ሕግ በሁለቱ ወገኖች ሉዓላዊ ጥቅሞች መሰረት የተከናወነ እንደሆነ ገልጧል። የሶማሊያው ፕሬዝዳንት ውንጀላ መሰረተ ቢስ ነው ያለው የሶማሊላንድ ውጭ ጉዳይ ሚኒስቴር የውንጀላው ዓላማ ዓለም አቀፉን ህብረተሰብ ማሳሳትና የሶማሊላንድን ዲፕሎማሲያዊ ግንኙነት መሸርሸር ነው በማለት ከሷል። በተያያዘ የሶማሊያው ፕሬዝዳንት እስራኤል ለሶማሊላንድ እውቅና በመስጠት መካከለኛው ምስራቅ ውስጥ የገባችበትን ችግር ወደ አፍሪካ ቀንድ አምጥታዋለች በማለት ወንጅለዋል። ለዕለቱ የያዝናቸው መረጃዎቻችን እነዚህ ነበሩ። ተጨማሪ የዋዜማ ዜናዎችንና መረጃዎችን ዋዜማ ሬዲዮ ብላችሁ በማህበራዊ ገጾቻችን ታገኛላችሁ። ጤና ይስጥልኝ።